ቦብ የተባለ አንድ ትዕቢተኛ የማፊያ አለቃ ወደ አንድ መንደር መጥቶ ለአዲሱ ስራው አሪፍ የሆነ ቦታ መፈለግ ይጀምራል። ከብዙ አሰሳ በኋላም አንድ ምቹ የሆነ ቦታ ያገኝና የክልሏን ባለስልጣናት ጨምሮ ብዙ ኃያላን ሰዎችን ሰብስቦ ስለ ቦታው ማውራት ይጀምራል። ቦብ ብዙ ኃይልና ገንዘብ ስለነበረው ስብሰባው ላይ ማንም የሱን ሀሳብ የሚገፋ አልነበረም። ይባስ ብሎም ቦብ እዚያ ያሉትን ባለስልጣናት ዝቅ አድርጎ ነበር የሚመለከታቸው። ቦብ ያንን አካባቢ ለመቆጣጠር የጸጥታ ኃይሉን ጨምሮ የመንግስት ባለስልጣናትን የፈለገውን እንዲያደርጉለት ይጠይቃቸዋል። ባለስልጣናቱም ሀሳቡን መቃወም ስለማይችሉ እንደፈለገው ለማድረግ ይስማማሉ። የቦብ ትዕቢት ግን በዚህ ብቻ አላበቃም ነበር። በቦታው የተገኘውን አንድ የትልቅ ድርጅት መሪ የሆነውን ሰው መሳደብ ይጀምራል። ይባስ ብሎም አንድ ብርጭቆ ያዘና የሰውየውን ጭንቅላት ያደመዋል። በዚህ ጊዜም ሰውየው ንዴቱን መቆጣጠር ከብዶት ሊጣላ ተነሳ። ነገር ግን ቦብ ያለምንም ማመንታት ለረዳቱ ሰውየውን በጥይት ብሎ እንዲገድለው አዘዘ። ረዳቱም እንደተባለው ያደርጋል። በቦታው የነበሩ ታዳሚዎችም ይህን ከተመለከቱ በኋላ ለቦብ ሀሳቦች መገዛት ይጀምራሉ። ነገር ግን የክልሉ መሪ ታማኝና የተከበረ ሰው ስለነበረ የቦብን ሀሳብ አልተቀበለም ነበር። ቦብን በዚህ ጊዜ ምንም መልስ ሳይሰጥ ሰዎቹን እንዲያጠፉት ይልካቸዋል። ነገር ግን የክልሉ መሪም የራሱ የሆነ ጎበዝ ጠባቂ ነበረው። እርሱም ጊታር በመጫወት እየተዝናና ሳለ የቦብ ሰዎች ሊያጠቁት ይሞክራሉ። በዚህ ጊዜም የባለስልጣኑ ጠባቂ አንድ በአንድ ሰባብሮ ይልካቸዋል። ቦብን በመቀጠል የክፉ ቀን ደራሽ የሆነውን ዱድ ኬን የተባለውን አንድ ጨካኝ ተፋላሚ ጠራውና ሁሉንም ቀጥቅጦ እንዲለቃቸው አዘዘው። ኬንም እንደታዘዘው ባለ ጊታራሙን ሰው ጨምሮ ቦታው ላይ እንደ ጠባቂ ሲያጫውታቸው የነበሩትን ሰዎች እንዳለ ማተራመስ ይጀምራል። ከጦርነቱ በኋላም ቦብ በድጋሚ እንዲስማማ ጠየቀው። ነገር ግን መሪው አሁንም ቢሆን ከውሳኔው አልተንቀሳቀሰም ነበር። በዚህ ጊዜ ምንም አማራጭ የሌለው ቦብ መሪውን ለመግደል ወሰነ። ከገደለውም በኋላ የሬሳውን አሻራ በመጠቀም ስምምነቱ ላይ ያስፈርመዋል። ብዙም ሳይቆይ ከህንፃ ውስጥ አንድ ኮሽታ ይሰማሉ። የቦብ ጠባቂ የሆነው ኬንም ምን እንደሆነ ከተመለከተ በኋላ ምግብ የምትፈልግ አንዲት ድመት ነች ብሎ ሁሉንም ያረጋጋቸዋል። ሁሉንም የስምምነት ፊርማዎች ከጨረሰ በኋላም ቦብ በአካባቢው የቢዝነስ ግዛቱን ያቋቁማል። ፊልሙም ከዓመታት በኋላ ወስዶን ሼን የተባለ አንድ ከባድ ተፋላሚ ያስመለክተናል። እናም በዚህ ሰዓት አንድ ከባድ የሆነ ግጥሚያ ስለነበረበት እየተለማመደ ነበር። በፍልሚያው ቀንም ቦታው ላይ ኬን ተገኝቶ ጠቡን ከተመለከተ በኋላ በልጁ ችሎታ ተደንቆ ወዲያውኑ ረዳቱ አድርጎ ይቀጥረዋል። ይህ በእንዲህ እንዳለ ቦብ ከባህር ማዶ የመጣ የንግድ አጋሩ ጋር ተገናኝቶ ሲነጋገር ያስመለክተናል። ሰውየውም ለሴቶች ምንም ክብር ስላልነበረው ቦታው ላይ የነበረችን አንዲት አስተናጋጅ እንዲሰጠው ቦብን ጠየቀው። ሴትዮዋ ምንም አማራጭ ስላልነበራትና እምቢ ማለት ስለማትችል ትወሰዳለች። አንድ ቀንም ኬንና ሼን ከቦብ ጋር እየተፎካከረ የነበረን አንድን ነጋዴ ለመገናኘት ይሄዳሉ። ቦታው ላይም ደርሰው አንድ ትልቅ ሻንጣ አምጥተው ለነጋዴው ቀረቡ። የሚገርመውም በውስጡ የነጋዴው ሚስት ነበረች። ብዙም ሳይቆይ ሰውየው ወደ ቦብ ጋር ተወስዶ ቦብ የሰውየውን የንግድ ቦታ መቆጣጠር እንደሚፈልግ ነገረው። ነገር ግን ሰውየው ፈቃደኛ አልሆነም። በዚህም ምክንያት ቦብ ሰዎቹን እንዲገድሉት ያዛቸዋል። ሰውየውም ሁኔታውን ተመልክቶ እዚቹ አንገቱን ቆርጠው ከመጣላቸው በፊት መሮጥ ይጀምራል። የቦብ ሰዎችም ለብዙ ሆነው ማሳደድ ይጀምራሉ። እንደ ዕድል ሆኖም ሼን ሰውየውን ለመራት በሰዓቱ ደረሰ። ነጋዴውን እንዲያመልጥ ካደረገው በኋላም የቦብ ሰዎችን አንድ በአንድ መጨረስ ይጀምራል። ኬን የሚያደርገውን ነገር እንዲያቆም ቢነግረውም ሼን ግትር ስለነበረ ሊሰማው አልፈለገም ነበር። በመጨረሻም ፖሊሶች ወደ ቦታው ደርሰው ሁለቱንም ይዘው ወደ ጣቢያ ወስዷቸዋል። ቢሆንም ግን በነጋታው የዋስ መብታቸው ተጠብቆላቸው ይወጣሉ። በኋላም ወደ ቤታቸው እየሄዱ ሳለ ኬን ሼንን በትኩረት ሲመለከተው አንድ ጥሩ ያልሆነ ነገር እንዳለ ይረዳል። ሼንም በሰዓቱ ተጎድቶ ነበር። ይህንንም ካወቀ በኋላ የሕክምና ባለሙያ ወደ ሆነችው ዶና ወደ ተባለች ሚስቱ ጋር ይወስዳታል። ዶናም ሕክምና ከማግኘቱ በፊት ምንም አይነት ህመም እንዳይሰማው ማደንዘዣ ልትሰጠው ስትል ሼን ግን ማደንዘዣው መውጋት እንደማይፈልግና እንዲሁ ህመሙ እየተሰማው እንድታክመው ይነግራታል። ዶናም ግራ እየገባትም ቢሆን ያለውን ታደርጋለች። ከጥቂት ቀናት በኋላም ኬን ቦብን ለመጀመሪያ ጊዜ እንዲያገናኘው ሼንን ይዞት ይመጣል። አዲሱ አጋሩ የሆነውን ሼንን ከአለቃው ጋር ማስተዋወቅ ፈልጎ ነበር። ሼንም ቦብ ፊት ላይ ቆሞ ስለ ራሱ አንዳንድ ነገሮችን ይነግረዋል። በዚህ ጊዜም ቦብ በመርከቧ ላይ ሆኖ አንድ ልዩ ተልዕኮ ለመውሰድ ለሚፈልግ ለማንኛውም ሰው ከስራው ላይ የሚገኘውን ትርፍ እኩል ለመካፈል ፈቃደኛ መሆኑን ያሳውቃቸዋል። በዚህ ጊዜም ሁሉም ጸጥ ሲሉ ሼን ግን ስራውን ለመስራት ፈቃደኛ እንደሆነ ገለጸ። ከትንሽ ቆይታ በኋላም ኬንና ሼን ወደ ተልዕኳቸው ያመራሉ። ስራቸውም ከአንድ የወንበዴዎች ቡድን እጽ መውሰድ ነበር። በቀጥታም ሼን ከወንበዴዎቹ ጋር ሲፋለም፣ ኬን ደግሞ እጹ ያለበትን መኪና ለመቆጣጠር ይሄዳል። ምንም እንኳን ሼን ጎበዝ ተፋላሚ ቢሆንም ቦታው ላይ ብዙ ሰዎች ስለነበሩ ሁሉንም መታገል ከብዶት ነበር። በዚህም ወንበዴዎቹ ሊጨርሱ ሲሉ ኬን ቦታው ላይ ደርሶ ያድነዋል። አንድ ላይም በመሆን ሁለቱም ወንበዴዎቹን ከጨርሷቸው በኋላ እጹን ይዘው ወደ ቦብ ጋር ያመራሉ። ቦብም በተልዕኮ ስኬት በጣም ተደንቆ የተወሰነውን የንግድ ስራውን እንዲቆጣጠር ለኬን ለመስጠት ያስባል። ምንም እንኳን ኬን የመቆጣጠር ፍላጎት ባይኖረውም ስራውን እምቢ ማለት ግን አልፈለገም ነበር። በኋላም ኬን ወደ ቤቱ ሲመለስ ሚስቱ እንዳረገዘች ትነግረዋለች።
ኬንም በዚህ ተደስቶ ትንሽዬ የእራት ፕሮግራም አዘጋጅቶ እነ ሼንን ይጠራቸዋል። በዚህ አጋጣሚም ከእራቱ በኋላ ሼን ለኬን አንድ የአንገት ሐብል ሰጠው። ሐብሉም የሼን አባት ከመሞቱ በፊት የሰጠው ነበር። እናም ኬንን እንደ ወንድሙ ስለሚቆጥረው አንድ ያለውን የአባቱን ማስታወሻ አሳልፎ ለኬን ሰጠው። ከትንሽ ቆይታ በኋላም ሼን ወደ ቤቱ ከሄደ በኋላ በትርፍ ጊዜው እንደሚያደርገው የእንጨት ቅርጻ ቅርጽ በእጁ እየቀረጸ ሌሊቱ ሙሉ ያሳልፋል። በማግስቱም ፖሊስ ጣቢያ ላይ ጆን የሚባል የፖሊስ አዛዥ ወንጀለኞችን ለመያዝ አድፍጦ ምርመራ ሲያደርግ ያስመለክተናል። በኋላም እነ ቦብና ከሜክሲኮ የመጡ የዕፅ አቅራቢዎች ድርድር ላይ ሳሉ ጆንና የፖሊስ አባላት ቦታው ላይ መጥተው መተኳኮስ ይጀምራሉ። ከብዙ የተኩስ ልውውጥ በኋላም የሜክሲኮን ቡድን ቁጥጥራቸው ውስጥ ማስገባት ቻሉ። ነገር ግን ቦብን ሊይዙት አልቻሉም ነበር። ቦብም አምልጦ ልክ በጀልባው ላይ ሊወጣ ሲል ኬን ሳይታሰብ ሽጉጥ ይደቅንበታል። በኋላም እውነታው ሲጋለጥ ኬን የቦብን የህገወጥ ስራ ለማስያዝ ከፖሊሶች ጋር ተባብሮ ነበር። እንዳለመታደል ሆኖ ግን ኬን አንድ ነገር ከማድረጉ በፊት ሼን መጣና ተኩሶ ውሃ ውስጥ ወረወረው። ኬንንም ካስወገደው በኋላ የእሱን ቦታ ተክቶ ለመስራት ተመረጠ። ቢሆንም ግን ቦብ ስራውን ከመስጠቱ በፊት እንደ ኬን ከዳተኛ እንዳይሆን የኋላ ታሪኩን እንዲነግረው ማስገደድ ጀመረ። በዚህ ጊዜም ሼን አንድ ያልታሰበ ነገር ያደርጋል። የጀልባውን ሹፌር አንቆት ወደ ውሃ ውስጥ ወረወረው። ጀልባዋም ከቁጥጥር ውጭ የሆነ ወንዝ ዳርቻው ላይ ትገለበጣለች። ጉዳዩ ግን በዚህ አላበቃም ነበር። በሚያስገርም ሁኔታ ኬን ምንም አይነት ጉዳት ሳይደርስበት ከውሃው እየተሳበ ይወጣል። ቀደም ሲልም ሼን ሆን ብሎ ያነጣጠረው ከጠንካራ ብረት የተሰራና ጥይት ሊሰብረው የማይችለው ለኬን የሰጠው የአንገት ሐብል ላይ ነው። ከዚያም ሼን ደውሎለት የቦብን ሞት እንዲያ ያለበትን ቦታ ነገረው። ወደ ቦብ ስንመጣ ደግሞ በሼን ቁጥጥር ውስጥ ሆኖ ሲሰቃይ ያስመለክተናል። በዚህ ሰዓትም ሼን ማንነቱን ይገልጽለታል። እርሱም ከዓመታት በፊት ቦብ የገደለው የክልሉ መሪ ልጅ መሆኑንና ከልጅነቱ ጀምሮ የአባቱን ደም ለመበቀል እንደሚያስብ ነበር። ከዓመታት በፊት ቦብ የክልሉን መሪ በገደለበት ቀን የሰሙትን ኮሽታ ለማጣራት የመጣው ኬን አይቶት እንደነበረና ነገር ግን ለቦብ ሳይናገር ድመት ነው ብሎ እንዳታልላቸው ይነግረዋል። ይህን ከነገረው በኋላም ሼን ከመግደሉ በፊት የቦብን እግር በስለት እየቆረጠ ማሰቃየት ጀመረ። ነገር ግን የበለጠ ጉዳት ከማድረሱ በፊት ኬን በቦታው ደርሶ አስቆመው። በዚህም ምክንያት በሁለቱም መካከል ከባድ የሆነ ክርክር ተፈጠረ። ከትንሽ ጭቅጭቅ በኋላም ኬን ምንም አማራጭ ስለሌለው ሼን ምንም አይነት ነገር እንዳያደርግ እጁን ከአንድ እንጨት ጋር አጣብቆ ያስረዋል። ከዚያም ኬን ቦብን ለፖሊስ አሳልፎ ለመስጠት ጆንን ይጠራዋል። ከትንሽ ቆይታ በኋላም ጆን ቦታው ላይ መጥቶ አንድ የብረት ዘንግ ይዞ ኬንን ከኋላው ሳያስበው ይመታዋል። ማንም ያልገመተው ጆንም የቦብ አጋር ሆኖ ተገኘ። ከዚያም ፖሊሱ ጆን ከቦብ ጋር አንድ ላይ በመሆን ሁለቱንም መርከቧ ላይ አስሯቸው መርከቧን ያቃጥላሉ። በኋላም እንደ ሞቱ ካረጋገጡ በኋላ ሁለቱንም አንድ ሰው ቤት ፊት ለፊት ወስዶ ጣሏቸው። አመሻሽ ላይም የቤቱ ባለቤት ከቤቱ ሲወጣ ሁለት ሰዎች በሩ አጠገብ ወድቆ ያገኛቸዋል። ሰውየውም በእሳት መቃጠላቸውን ተመልክቶ ለአፋጣኝ ሕክምና ወደ ሆስፒታል ወሰዳቸው። በሚያሳዝን ሁኔታም ኬን መላ ሰውነቱ ተቃጥሎ ከጥቅም ውጭ ሆኖ ነበር። ሼን ግን እንደ ዕድል ሆኖ መትረፍ ችሏል። ቢሆንም ግን ፊቱ በከባዱ ተቃጥሎ ነበር። በዚህ ጊዜም የቀዶ ጥገና ሐኪሙ ቢያንስ ሼንን ለመታደግ መትረፍ የማይችለውን የኬንን ፊት ወስዶ ለሼን ለማድረግ ይገደዳል። ከተሳካ የቀዶ ጥገና በኋላም ጥቂት ወራት ያልፋሉ። እናም ሼን በመጨረሻ ሕክምናውን ጨርሶ ይወጣል። ይህ በእንዲህ እንዳለ ቦብ አዲሱ የክልሉ መሪ ለመሆን ሲረባረብ ያስመለክተናል። ወደ ሼን ስንመለስ ደግሞ ሐዘኑ ከውስጡ ሊወጣ ስላልቻለ ለመበቀል ልምምድ ማድረግ ጀመረ። ይህ በእንዲህ እንዳለ የኬን ባለቤት የሆነችው ዶና ቤቷ ላይ ሆና ሳለ ጆን በቦብ ትዕዛዝ ምክንያት ሊገድላት ይመጣል። እንደ ዕድል ሆኖም ሼን በጊዜው ደርሶ ያስቆመዋል። ከዚያም ሊጨርሰው ሽጉጡን ሲያወጣ ጆን ኬንን እየተመለከተ እንደሆነ በማሰብ ምህረት እንዲያደርግለት መማፀን ጀመረ። እናም የቦብን የወንጀል ግዛት ለማጥፋት እንደሚረዳው ቃል ይገባል። ነገር ግን ሼን ምንም ቢለው ሊቀበለው አልፈለገም። ጆንን ከገደለው በኋላም ሼን ስለ ጉዳዩ እንዳለ ለማስረዳት ዶናን ይዟት ወደ አንድ የወንዝ ዳርቻ መራ። እዚያም ሆነው እሱ ባለቤቷ ኬን እንዳልሆነና ሁለቱም ከባድ የእሳት ቃጠሎ አጋጥሟቸው ኬን ስለሞተ ዶክተሮቹ የእሱን ፊት እንዳደረጉለት ገለጸ። እናም ሼን እንደ ወንድሙ ስለሚያው የባለቤቷን በቀል እንዲበቀልላት ፈቃዷን ይጠይቃል። በባለቤቷ ሞት አዝና ልቧ የተሰበረው ዶናም እንባዋን እያፈሰሰች ለሼን የፈለገውን ነገር እንዲያደርግ ፈቀደችለት። በኋላም ቦብ አዲሱ የክልል መሪ እጩ ሆኖ በተመረጠበት ቀን በእሳት ቃጠሎ ሞቷል ብሎ ያስበውን የኬንን መልክ ያዘውን ሼንን ይመለከቷል። ከዚያም ኬን መስሎት ጉዳያቸውን በመነጋገር እንዲፈቱ ወደ ቅንጡ መኖሪያ ቤቱ ጋበዘው። ሼንም ቦታው ላይ ሲደርስ ቦብ አመጣጡ ስላላማረው በፍርሃት ተውጦ ወደ ላይኛው ፎቅ በመሸሽ ሰዎቹን እንዲገሉት ያዛቸዋል። ምንም እንኳን በቁጥር ብዙ ቢሆኑም ሼን ምንም አይነት ፍራቻ አልታየበትም ነበር። በአስደናቂው ችሎታና ፍጥነቱም ሁሉንም ቀጥቅጦ ከዘረራቸው በኋላ ወደ ቦብ ጋር ያመራል። ነገር ግን ቦብ ጋር ከመድረሱ በፊት አንድ ጎበዝ የሆነ የጎራዴ ተፋላሚ ገጠመው። ሼንም ምንም አይነት ፍራቻ ሳያሳይ ሰውየውን ተፋልሞ ጨርሰው። በመጨረሻም ሼን ከከባድ ጦርነት በኋላ ቦብን የሚጋፈጥበት ጊዜ ደረሰ።
በዚህ ጊዜም በፍራቻ የተዋጠው ቦብ ከኋላው መጥቶ ሳያስበው የሼንን ሁለቱንም እግሮች በጥይት መጥቶ መሬት ላይ ጥሏል። ከዚያም አንድ ቢላ ይዞ ሊወጋው ይጠጋዋል። በዚህ ጊዜም ሼን ስለቱን ነጥቆት ራሱን ቦብን መልሶ ይወጋዋል። ቢሆንም ግን ቦብ መወጋቱ ብቻ ለመሞት በቂ አልነበረም። ሼንም ያለ የሌላ ኃይሉን ሰብስቦ ከመሬት ላይ ከተነሳ በኋላ ቦብን ሊገድለው ይጠጋዋል። ቦብ ግን በፍጥነት ሽጉጡን ይዞ በተደጋጋሚ ሼን ላይ ተኩሶ ይገድለዋል። በሚያሳዝን ሁኔታም ሼን በዚህ ሰዓት ሕይወቱ አለፈች። በተመሳሳይ ጊዜም ዶና በሆስፒታል ውስጥ ባሏ በሌለበት የመጀመሪያ ልጇን ትወልዳለች። ምንም እንኳን የመጀመሪያ ልጇን ብትወልድም ኬን አጠገቧ ስለሌላ አዝና ነበር። በኋላም ዶና ሕፃኗን ይዛ ከማዋለጃ ክፍል እየወጣች ሳለ በአጋጣሚ ቦብ የተወጋበትን ቁስል ሊታከም ወደ ሆስፒታል ሲገባ ሊፍት ውስጥ ይገናኛሉ። አጠገቡ ያለችው ሴትም የኬን ሚስት መሆኗን ሳያውቁ ቦብ እና ሰዎቹ ሼንን በመግደል ስላሳዩ ስኬት ይነጋገራሉ። ዶናም ሼን መበቀል እንዳልቻለ ስትሰማ እጅግ በጣም ከባድ የሆነ የጥፋተኝነት ስሜት ይሰማታል። ከትንሽ ቆይታ በኋላም የሊፍቱ በር ሲከፈት በሬሳ ተሞልቶ እንመለከተዋለን። በስተመጨረሻም ፊልሙ ዶና በራሷ እጅ ቦብን እና ረዳቱን ገድላ በቀሉን ስትወጣ፣ ፖሊስ ደግሞ ወደ ቦታው መጥቶ ዶናን ወደ ጣቢያ ሲወስድ እያስመለከተን ይጠናቀቃል።